በሰላም ወደ ቤት የሚሸኝ ነው የሚሻልሽ። ማን ስለሆንክ ነው እንደዚህ የምታናግረኝ? ወንጀለኛ እንደዚህ ነው ትሪት የምታደርጊው? መጨረሻ እዚህ እንደሚሆን ነግሬህ ነበር። አንተም ብቻ ሳይሆን ዘር ማንዘርህን እጨርሳለሁ። ናሆሜ ያው ሳናስበው የተፈጠረ ነው። ስለዚህ ለእኔና ለዳጊ ምንም አይነት ክብር የላችሁም ማለት። እኔ በጣም የምወደው አንድ አባት አለኝ። የእንጀራ አባት በፍጹም አያስፈልገኝም። ቤቴን አስናፈቅ ስትል ምን ለማለት ፈልገህ ነው? እሱ እጁ ረጅም ስለሆነ የሚያውቃቸውን ባለስልጣናት ተጠቅሞ ከእስር ቤት ቶሎ ሊወጣ ይችላል መሰለኝ። ለምንድን ነው ሁልጊዜ ሳውራ ነገሩ ወደ ሌላ የምትወስደው? ወዴት ወሰድኩት? በልበላ ምግቡን በላ፣ ቶሎ መሄድ አለብኝ። በስከ ዛሬው ቆይታችን በደንብ የተረዳህ መስሎኝ ነበር። እመነኝ ከዚህ እወጣለሁ። የዛን ጊዜ ግን እኔን አያድርገኝ። ለመሆኑ አምራር ምንድን ነው ያደረጋት? ያቺ ልጅ ደፋር ልትሆን ትችላለች፣ ግን ደግሞ ጨካኝ አይደለች። ስለ አምራን ለማውራት ነው እዚህ የመጣው? እውነቱን ለመርማሪ ብትናገር ይሻላል። አምራን ነጻ ሰው እንደሆነች በደንብ አውቃለሁ። ግን እኮ ልጅቷን ስትገድል የተቀረጸው ቪዲዮ ለፖሊስ ሰጥቼዋለሁ። እነሱም ደግሞ በደንብ አረጋግጠዋል። ግድ የለም አምራን እውነቱ ያወጣታል። አንተ ግን እድሜ ልክን ትበሰብሳለህ። አቶ ተፈራ ውሎ ሳያድር ከእስር ቤት ተለቀቀ። በዚህም የተነሳ አቶ ተፈራ ወንጀለኛ ሆኖ ሳለ በያዘው ሰነድ ንግስቷ ብታስረውም ነገር ግን የቀጠራቸው ጠበቃ ለሱ የሚያደርግላቸው የገንዘብ ድጋፍና ሁሉም ነገር ሊለቁት ችለዋል ማለት ነው። በዚህም ለአቶ ለይኩን ተከታተል ብሎ ለቀጠረው ሰው ሲነግረው አቶ ለይኩን ማመን አቃተው። ሄዶ አንተ ዝትበሰብሳታለህ በሰራሃት ወንጀል እንጂ ሁለተኛ አትወጣም ብሎት ነበረ። እኔ ማን እንደሆንኩ አታቀኝም፣ ቤተሰቦችህን ስወጣ ምን እንደማደርግ ታያለህ ብሎ ነበር የዛተበት። እንዳለውም ወጣ። በጣም ያሳዝናል። አሁን ላይ ፈንቱና አቶ ሲምባ በፍቅር ላይ ወድቀዋል። በዚህም የተነሳ ፍቅራቸውን ሲገላለጡና ሲሳሳሙ እጅ ተፈንጅ ያዛቸው ናሆም ይሄን ሲያይ ንዴቱን መቆጣጠር አቃተው። አንተን ለማስፈታት ፎቅ ታሃት ከላይ ከታች እያልን እንሮጣለን እና ዳጊ፣ አንተ ግን እዚህ ሌላ ትሰራለህ በማለት ዳግምም ናሆምን በቃ ይሄ ሳናስበው የተፈጠረ ነው ብለውም እንዴት ይህን ትላለህ? ሁለተኛ እንጀራ አባትህ እንዳልሆን ብለህ ነው የፈራኸው በማለት ሲምባ ጨመረለት። በጣም ያሳዝናል። ሰላም ጤና ይስጥልን ውድና የተከበራቸው የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን የተሰኘው ተከታታይ ድራማ እንደቀጠለ ነው። በባለፈው ፓርት እንግዲህ አቶ ተፈራ በህግ ቁጥጥር ስር አውላው ነበር። ኮማንደር ንግስት ማለት ነው። ጥያቄም ስታቀርብለት ነበር ወደ ቢሮዋ ጠርታ። እሱም እንዴት ነው የምታናግርኝ በስነ ስርዓት ሲላት ነበረ። አንተ ነህ እንጂ ወንጀለኛ እንጂ በእጅ የተያዘው ሰነድ ይሄ እኮ የወንጀል ጥርቅም ነው ብትለውም እሱ ግን እኔን አታቂኝም ማለት ነው ከማን ጋር እየተሳፈጥሽ እንደሆነ። እኔ ንጹህ ሰውና ንጹህ ነኝ። ሁለተኛ እንደውም አንቺ እንድታናግርኝን አንቺ እንደዚህ ትሪት የምታደርጊው እስረኞችን በዚህ ምክንያት ነው በዚህ አይነት ነው እያላት ነበር። እሱም በዚህ የተነሳ እሷም አንተ የምታደርገው ወንጀሎች ነው የዛኔ ለይኩንን ወሬ ይዘሽ ነው እንዲህ የምትሆኙ ቢላትም እንደነ ለይኩን አይነትማ ጥሩና ጎበዞች ቢሆን አገራችንም ላይ አንድም ወንጀለኛ የሚሰራ ወንጀል የሚፈጽም አይኖርም ነበር። ሁሉም ግን ከወንጀሉ ጋር አብረው ያሉ ናቸው። ጥሩ ሰው መስለህ በገንዘብህና በሀብትህ የምታደርገው ጥሩ ሰው መስለህ ወንጀልህንም አንድ ባንድ ደርሼበታለሁ ብትለውም ካሁን በኋላ ጠበቃዬ ሌላ አድርጌያለሁ እንዳታናግሪኝ ካሁን በኋላ ብለው ማረሚያ ቤት ለአንድ ቀን ቢገባም እሱ እንዳለውም በጣም ይገርማል። ይሄንን ዜና ለአቶ ለይኩን ቀጥታ ሲደወልለት አቶ ለይኩንም
ተከታተል ብሎ የቀጠረው ሰው ስለነሱ መግቢያ መውጫ ቀጥሮ ነበርና ደውሎ የምስራች ሲለው ነበር። ምስር ብራ ቢለውም አቶ ለይኩን እኮ አቶ ተፈራ በህግ ቁጥጥር ስር ውሎ ታስሮ ሲሄድ አየው ቢለውም በጣም ደስ አለው። ዛሬ ደስ ብሎኛል ብሎ አቶ ለይኩንም ቤት ሂዶ ለቤተሰቡ ደስታ ሲያበስር ነበር። ምንድነው ሲል ዛሬ ምስራች ፊትህ እኮ ካለ ወትሮው ፈገግ አለ ብትለው ዝኑም የዛሬውማ እራት የቤተሰብ ደስታ እራት ቤታችን መዘጋጀት አለበት የምስራች ሲል ምስር ብራ አሉት ሁሉም። ከዛስ ምንድነው ሲል አቶ ተፈራ በህግ ቁጥጥር ስር ሊውል ችሏል ሲባል ይሄንን ሲሰሙ ሁላቸውም በደስታ ነበረ የዘለሉት ማለት ነው። በመጨረሻ እንግዲህ አቶ ተፈራ ይሄንን ሲሰሙ ቤተሰቡ የራት ግብዣ አድርገው ሁላቸውም በራት ላይ ነበረ። እንግዲህ ዶክተር ፋኒም ከኛ ጋር መጥቶ እራት መመገብ አለበት እያሉ ነበርና በመጨረሻም በቃ ዶክተር ፋኒ እኮ በጣም ጭንቀቱ ላይ ገብቷል። አሁን ላይ ያለበት ሁኔታ በጣም ያሳዝናል። አምራንን እያሰበ ነው። ስለዚህ ከዛም ከጭንቀቱ እንደወጣ እኛ ጋራት ይብላ ብለው እንግዲህ እነሱም ይሄን ሲነግሩት የምስራች አለን ሲሉት የምስራቹን መስማት የምፈልገው ስለ አምራን ከሆነ ነው ቢሉም አይ ስለ አምራን አይደለም፣ ያው ግን ያው በአምራን ዙሪያ በተያዘ ነው አቶ ተፈራ በህግ ቁጥጥር ስር ሆኗል ሲባል እንግዲህ እሱም ያው ስለ አምራንም ቢሆን ያኔ ስለሷ ምንም ህይወት ሁሉ አስጠልቶኛል እያለ ብቻውን እየተከዘ የሚያደርጉትን ሁሉ እያስታወሰ ያሳለፉትን ነበር እና በዚህ የተነሳ አቶ ተፈራ በህግ እንትን ቢል ዶክተር ፋኒ በቃ ይቅርታ ቤተሰቡን በሙሉ በለው እኔ መምጣት አልችልም ብሎ እንግዲህ ራት ግብዣው ቀርቷል። ያለበት ሁኔታ ስለደበረው ማለት ነው። አሁን ላይ እንግዲህ በጣም ትልቅ እንትን ላይ ገብቷል። እንግዲህ ሁሉም የራት ግብዣ እንግዲህ ጋብዘው ሁላቸውም ተሰብስበው ሲበሉ ነበርና እንግዲህ ናሆምን ቢነግረው አልመጣም ብሏል። እንግዲህ አምራንንም በቅርብ ጊዜ ትወጣለች፣ እሷ ደግሞ ወንጀሉን ብታደርግም እንኳን ቁጥጥር እንትን እንላለን እያለ ነበር ሲለው የነበረው ማለት ነው። በዚህ የተነሳ እንግዲህ ይህንን ተቀብሎ ማለት ነው ምንድነው ያደረገው አቶ ተፈራ በህግ ቁጥጥር ውሏል ብሎ እንግዲህ አቶ ለይኩንም ሊጠይቀው ከሱ ጋር ቢሄድም አየ ልጠይቀኝ መጣ እውነትም ጥሩ ሰው ነው ሲለው አንተ ልጠይቅህ ሰው የዘራውን ያጭዳል፣ እንደዚህ ሁነህም እንትን ብትል የዘራኸውን ነው እያለው ነበር። ታያለህ እኔ ማን እንደሆንኩ አታውቀኝም፣ እኔ አሁን ወጥቼ የአንተን ቤተሰቦች እጨርሳለሁ እያለ ማረሚያ ቤት ራሱ ሆኖ ማንም አይነካይ ብሎ እንግዲህ በገንዘቡና በጉልበቱ የሚመካው አቶ ተፈራ ይሄንን እያለው ነበረ ለአቶ ለይኩን። አቶ ለይኩን አሁንም አይለቅህም እንዴ እያለው ነበርና እሱም ትችላለህ ታያለህ በቅርብ ቀን እያለ ነበረ። እንግዲህ ዳግምም በእርግጥ ይሄ ሰውዬ እኮ እጁ ረጅም ነው፣ ለአሁን ደስ ብሎናል፣ ለምንም ለጊዜውም ቢሆን ደስ ብሎናል፣ ግን ደግሞ ሊወጣ ይችላል፣ ምክንያቱም ብዙ ሰዎች እሱ ስላሉት ይወጣል ብሎ ነበር ዳግምም እና እሱማ ትክክል ነው ሲል ነበር። እናም በመጨረሻ እንግዲህ አቶ ለይኩንም ጠይቆት ንግስቷ ጋር ሂዶ ነበረ እንግዲህ እና ዳግም ማለት ነው። ዳግምም ሂዶ አባት ግዴታ ይሄንን እንትን ለማለት እጅ መስጠት አለበት፣ እሱ ደግሞ ሪስፔክተር ዳዊትንም ገሎታል፣ ሁለተኛ ደግሞ አስፈራርቶኝ ነው ብሎ የሸጠቡም ገዳይ ማን ነው ኮማንደር በይኑ ነው የገደለው ቢላትም ጭራሽ ይሄንንም ቢሆንም እሱ ቀርቦ እጁን ሰጥቶ ነው መሆን ያለበት መከራከር። እልቅስ አባትህ እጅ እንዲሰጥ አምጣው ሲለውን አባቴ የትም እንዳለ የማቀው ነገር የለኝም ሲል ነበረ። እናም በዚህ የተነሳ እንግዲህ ዳግምም ስለ አባቱ እየተጨነቀ ተነስቶ ሄዷል። አባቴንማ አሳልፌ አልሰጥም ዙ ሁኜ እከራከራለሁ እንጂ በፍጹም እያለ ነበር እና በመጨረሻ እንግዲህ ዳግምም ተነስቶ ሄዷል ማለት ነው።
አምራንም እንግዲህ በእስር ቤት ትገናኛለች። ሂዶ ሲጠይቃትም ዶክተር ፋኒ በቃ የራስህን ህይወት ኑር፣ እንደዚህ ሆነ ማየት አልፈልግም፣ እባክህን በቃ ህይወት ሌላ ጀምር፣ ህይወት ይቀጥላል እያለዩ ነበር። እኔ እንደውም አንተን ለመርሳት እየሞከርኩ ነው፣ እየረሳሁ ነው እያለዩ። ይሄንን ካልሽ እንዳልመጣ ብለሽ ነው አይደል ይሄን እንትን የምትይ ቢላትም በቃ ህይወት እንትን በል የራስህን ህይወት ጀምር እያለ እኔ ታላ እንጂ እንዴት አይነት ህይወት ነው የምጀምረው እያለ እናትህንም ታረቅ እኔንም እርሳኝ ብላ ሁለተኛ እዛ አትምጣ ብላው ትሄዳለች። ልቤን አትስበሪው ብሎ እንግዲህ ዶክተር ፋኒ በጭንቀትና በእንትን ውስጥ ይገኛል። ተነስቶ ይሄዳል። ይህንን የነገረውን ናሆምም እንግዲህ ወደ እሱ ነበረ ማን ነው ዳግም የሄደው ወደ ዶክተር ፋኒ ሁሉንም ነገር ሲነግረው ሳንጠይቅህም እያለ ሲያስረዳው ነበር። አይ ችግር የለም እያለ በመጨረሻ እንግዲህ ዶክተር ፋኒንም እናረጋግተውት ወደ ፈንቱና ወደ አቶ ሲምባ ጋር ስንሄድ እንግዲህ አቶ ሲምባና ፈንቱ ማለት ነው ፍቅሩን ገለጸላት። እሷም ወድጄሃለሁ፣ እኔ እኮ ልብሽ እንደሚመታ አውቃለሁ። አንተ ሰውዬ በስተርጅና እያለ ወንዴ ፍቅር እኮ አያረጅም፣ ፍቅር እንዴት ያረጃል እንዴ? እኔ ገና ያየሁሽ ጊዜ ነው አየሽ ሳስበው አሁን በዚህ እድሜሽና ቆንጆ ገና እንደነበርሽ ያለውን ውበትሽን ሁሉ ሳየው እና አሁን አርጅተሻል እያልከኝ ነው ብትለውም አይ አይደለም፣ እንደውም ይሄ ፊት ናፍቆኝ ነበረ እያለ እራት ውጭ ወተን ልጋብዝሽ በእናትሽ እያለ ሲለምናን ነበር። አሁን አይቻልም፣ እራት አንተ ነጻ ስትሆን እንኳን እራት አዳርም አብረን እንሆናለን ስትለው ነበር። እሱም ደስ እያለው ምንድና አንተ ሰው አራዳ አንተና እኔ እኮ አራዳ ማን ነው ዳግም መሰልኩሽ እንደ ፋራ አራዳ እኮ ነኝ እያለ እንግዲህ እያስረዳት ይገኛል ማለት ነው። እሱና እሷ እያወሩ ነበረ ሁለቱም ማለት ነው። በመጨረሻ እንግዲህ ወደ ናሆም ጋር ስንመጣ ናሆም ወደ ሲምባ ጋር እየመጣ ነበርና እና አምራንም ወደ ኑሐሚን ወደ አምራን ጋር ለመጠየቅ ሂዳ እየጠየቀቻት ነበረ። አደራ ፋኒን እንግዲህ የራሱን እንትን ይበል አረጋጉት እያለ ያይዞሽ፣ አንቺም እኮ ተስፋ አትቁረጪ፣ ለዚህ ለቤተሰብ ስትይ ነው እዚህ ውስጥ የገባሽውና አንቺን ደግሞ ለማስወጣት ከታይ ከላይ እንላለን። በቅርብ ቀን አብራችሁ ሆናችሁ የአንቺም ስርጌት ተቋረጠው ይቀጥላል እያለች ኑሐሚንም እያስረዳቻት ነበረና እናም በመጨረሻ እንግዲህ እኔ በመያያዙ ተፈራ ደስ ብሎኛል እያለች ነበርና አሁን ላይ እንግዲህ አምራን ይሄንን ብላት ነበር ኑሐሚን የወጣቸው። እንግዲህ ወደ ናሆም ጋር ስንሄድ ናሆም ወደነ በጣም ያስደነግጣል አይደል? ወደነ ሲምባ ጋር ክፍት ሲያረግ ሲሳሳሙ እዛው እጅ ተፈንጅዛቸዋል። ሁለቱም ድንግጥ ብለው ምንድነው አባዬ እማዬ ከሲምባ እያለ አይናሆም ልጄ እንዴት ተረዳኸው? አይደለም ከድንገት የተፈጠረ ነገር ነው ሲል ነበር። ምንድን ነው እንዴት እያለ እንግዲህ ያው ናሆምን ታውቁታላችሁ፣ ገጸ ባህሪው የሚናደድ ነው እና በጣም ይናደዳል። እንዴ ምንድን ነው አንተ እንደዚህ የሚያደርግ? ታዲያሳ ትወደኛለች? ዛሬ የተጀመረ አይደለም ድሮ ያለ ነው። ከድሮም ጀምሬ እወዳታለሁኝ። በእኛ እንትን ብለህ ነው ወይንስ እንጀራ አባትህ እንዳልሆነ ፈርተህ ነው ሲለው በጣም ይናደዳል ማለት ነው። ናሆም ንዴቱን መቆጣጠር ይሳነዋል። እንግዲህ ፈንቱም በጣም እንትን ብላለች፣ ደንግጣለች። ብቻዋን እያወራች ልጇ ያለውን እየሰማች በቃ ብቻዋን እያወራች ወደ ቤት እየሄደች ነበር እና እንግዲህ ቤተሰቦቹ ደግሞ እዛ ተሰብስበው ስለ አምራንም ስለ እሱም እንግዲህ እያወሩ ነበር። እሱ እጁ ረጅም ነው፣ በእርግጥ ሊወጣም ይችላል እኮ የማያውቀው ሰው የለም እያለ ነበርና ሰነዱን ሁሉ እንትን እንላለን፣ ግን ቢሆንም ሴቷን ሳናደንቅ አናልፍም፣ እሷ ትሻላለች እያሉ ነበረ ማለት ነው። እና በመጨረሻ እንግዲህ ናሆምን በንዴት ከሲምባ ጋር ወጥቷል። ሲምባም ሊያስረዳው ቢሞክር ከበፊቱም ጀምሬ አፈቅራታለሁኝ ፍቅረኛዬ ናት ቢለውም እወዳታለሁ ዛሬ የተጀመረ አይደለም ቢለውም እሱም ተናዶ ወጥቷል። በሩን ሊሰብረው ደርሶ ማለት ነው። በመጨረሻ እንግዲህ ወደ አቶ ተፈራ ጋር ስንሄድ ተፈራ እንግዲህ ወደ
አቶ ለይኩን ጋር ሲደወልለት አቶ ለይኩን ስልኩን ሲያነሳ ተፈራ ከእስር ቤት እንደተወጣ ነው እንግዲህ ተከታተል የተባለው ልጅ ሲደውልለት ተፈራ ነው በማለት እንግዲህ አቶ ለይኩን በድንጋጤ ነበረ ስልኩን ያነሳው ማለት ነው። ምክንያቱም እሱ ገንዘብና የማያውቀው ሰው የለም፣ ጠበቃውም እንደሱ የሆነ ስለሆነ በገንዘብ እየገዛቸው ነው ባለስልጣኖችንም። እሷ ግን ንግስቷ ጎበዝና ጠንካራ የነበረች ሴት ናት። ነገር ግን በጠበቃው በኩል አቶ ተፈራ ሊለቀቅ ችሏል። አቶ ለይኩንም ተደውሎለት የሰማውን ማመን አቅቶታል ማለት ነው። እንግዲህ አሁን ላይ ህጎቹ በገንዘብ እየሆኑ ነው ማለት ነው። ወንጀለኞች እየተለቀቁ እንግዲህ ኖርማል ሰዎች ይያዛሉ ማለት ነው። እሱ እንግዲህ በሀብቱም በገንዘቡም ሰዎችን ማድረግ የሚችለው ገንዘብ ነውና አሁን አቶ ተፈራ ተለቋል። ለነበረን ቆይታ አመሰግናለሁ። በቀጣይ ፓርት እስከምንገናኝ መልካም ጊዜ